ለወደፊት እንኳን እኮ ዋስትና የለኝም። እኔ ሁለተኛ እንደሆንኩ እየተሰማኝ ነው። እኔ አላሳዝንህም? እኔ አታሳዝኝም አልኩኝ። አንተ በየቦታው ምሰራቸው ነገር አለ ወይ? እና እኔ እስከመቼ ልጅ ከኔ መጣ ነገር አለ? ከበቂ በላይ እኮ ነው ብሩክ ካንተ የሚመጣው። ሰርቻለሁ በቃ በቃ ሸኝኝ በእግዚአብሔር። እኔ እና አንቺ የነበርንበት ሁኔታ እኮ ነው። እሺ አታልቅሽ። ወይኔ ብሩኬ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላምሽ ብዝት ትበልልኝ ሀይሚዬ፣ እንኳን ደህና መጣሽ። እንግዲህ ሀይሚ ዛሬ ቁርጥ አርጋ ቁርጥ ሀሳብ ይዛ መታለች። ያው እንግዲህ የተፈጠረባት ነገር ብዙ ነገሮች ተጽዕኖ ፈጥሮባት በህይወቷ ላይ ወይም እዛ ቤት በመቆየቷ ደስተኛ ስላልሆነች እንግዲህ ከዚህ ቤት ለመውጣት እገደዳለሁ ብላለች ማለት ነው። እናም የወሰነችው ውሳኔውም ደግሞ ትክክል እንደሆነ እኔ አምናለሁ። በጣም ትክክለኛና እውነት የሆነው ውሳኔ ነው የወሰነችው ማለት ነው። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩልኝ እላችኋለሁ። እንግዲህ እስከ ዛሬም እያበረታታችሁ ላይክ እያረጋችሁኝ ላላችሁ እህት ወንድሞቼ ከልብ የሆነ ምስጋና አመሰግናችኋለሁ። ከልብ አርጌ አመሰግናችኋለሁ። እንግዲህ ዛሬ ሀይሚ ከቤት ልትወጣ ነው። እቃዎቿን አዘጋጅታለች እና ያው የምትወጣበትም ምክንያትም እንግዲህ ከብሩኬ ጋር የሚመጡ ሴቶች ያው እረፍት አልሰጡኝም። እኔ በዚህ እድሜ ላይ ራሴን መጉዳት የለብኝም። ነገ ብዙ ነገሮችን ማድረግ የሚችል ሰው ነኝ እና ራሴን ማጣት አልፈልግም። ራሴንም ማጨናነቅ አልፈልግም። እውነቷን ነው። በዚህ እድሜ ላይ በእንደዚህ አይነት ነገር ራሷን እያጨናነቀች ጭንቅላቷን ብዙ ነገር የሚሰራውን ጭንቅላት በአንድ ነገር ወጥራ ራሷን መጉዳትም የለባትም። እናም እንደዚህ ከዚህ ቤት ይወጣለሁ ያለችውም እንግዲህ ትክክለኛ ውሳኔ ነው። ለምሳሌ እሱ ወጥቶ እሷ ብትቀመጥ ያው እሱ ቤት ነው ተብለው እንግዲህ ባለፈው እየመጡ እንደነበሩ እሱ ቤት ነው ብለው ይመጣሉ ማለት ነው። ስለዚህ በዛ መንገድ እሷ ሰላሟን ልታገኝ አትችልም። ቤቱን ጥላ ማውጣቷ በጣም ትክክለኛና አስፈላጊ የሆነ ውሳኔ ነው። እንደውም በቃ ስትናገር እኔ እዚህ ጋር እኔ ሁለተኛ ሰው ሆኜ እንደተቀመጥኩት ያክል ነው እየተሰማኝ ያለው እንጂ እኔ ነጻነት ተሰምቶኝ ወይም ደስተኛ ሆኜ አይደለም እዚህ ቤት ላይ እየኖርኩት ያለሁት። ይሄ ደግሞ አንተ ያመጣሃቸው ነገር ነው። ከሰው ጋር ስትቀራረብ በልክ አትቀራረብም ብለዋለች ማለት ነው። ከሰው ጋር ሲቀራረብ በልክ መሆን ነበረበት። እንግዲህ ልጅቷ እንደዚህ አይነት ድፍረት ይዘ የመጣችው ትላንትና አንተን ማጣት አልፈልግም፣ ካንተ ጋር መለያት አልፈልግም ያለችው እንግዲህ እሱ ከተናገራቸውና ካደረጋቸው ካቀረባቸው ነገሮች አንጻር ነው። ብሩኬ እንግዲህ ዛሬ እኔ ምን አጠፋው ብሎ ሲያወራ በጣም ነው የገረመኝ። እኔ ምን አጠፋው? ለምን አንቺ ትሄጃለሽ? ለምን እንለያያለን እንዴ? የመለያያቱ ምክንያት እኮ አንተ ሆነ ውስጥ እያለክ እኔ ምን አጠፋው ባይም አንተ ሆነ እያለክ እንዴት እኔ ምን አጠፋው ብለክ ልታወራ ትችላለህ እንዴ? አንደኛና የመጀመሪያ ልጅቷን አንተና ያገኘሃት ከልጅቷ ጋር ብዙ ነገር እያወረክ ነበረ። እንግዲህ ያንን ስራ እንድትሰራ እንግዲህ አንተ ልጅቷን አምጥታታል። ግን ሌላ እንክብካቤ እየሰጣት ምን እያደረጋት፣ ልጅቷ ግን በሌላ ነገር ተቀብላ በጣም እንትን ሆና ካንተ መለየት አልፈልግም እስክትል ደረሰች ማለት ነው። ባለፈው እንኳን እሱ ዩቲዩብ ከፍቶላት ስሰጣት እንኳን ዩቲዩብ ስለከፈተላት በጣም ደስተኛ ሆና አልነበረም። ደስተኛ አልሆነችም። እንኳን ይህንን ስላደረግክልኝ ዩቲዩብን ስለከፈትክልኝ አመሰግናለሁ አላለችውም። ከዚህ በፊት እንኳን ብዙ ሰዎች ዩቲዩብ ይከፈትላቸዋል በጣም ደስተኛ ሆኖ ምናምን ነው የምናያቸው። እሷ ግን ደስተኛ አልነበረችም። እሷ የፈለገችው ብሩኬን ነው። ስለዚህ ብሩኬን ስለምትፈልገው ብሩኬን አትለቀውም ማለት ነው። ብሩኬና ሀይሚ አንድ ቦታ ላይ እያሉ ደግሞ ብሩኬ ጋር መምጣቷ አይቀርም። በዛ ደግሞ ሀይሚ መረበሿ አይቀርም። ለዛ ነው ሀይሚ ራሷን ለማገለል የሞከረችው የወሰነችው ማለት ነው። እናም የወሰነችው ውሳኔ የሞከረችው ሙከራ በጣም ትክክልና እውነት የሆነ በዚህ ሰዓት ላይ የትኛውም ሴት ማድረግ የምትችለው ይሄንን ነው ያደረገችው ማለት ነው። የትኛውም ሴት
በላዩ ላይ አንድ ወንድ ወይም አንድ ፍቅረኛ አንድ ጓደኛ በላዩ ላይ ሴት ሲያመጣባት የትኛውም ሴት ታግሳ አትቀመጥም። የትኛውም ሴት ከሌላ ሴት አርግዟል ልጅ አለው እየተባለ ታግሳ የምትቀመጥ ሴት ትኖራለች ብዬ አላስብም። እንደ እውነቱ ከተወራ ግን ብዙ ሴቶች አፋችሁን ሞልታችሁ ራሳችሁ በቃ ልክ እሱ ልክ እንደሆነ አድርጋችሁ የምታወሩ ብዙ ሴቶች አላችሁ። በቃ ቁጭ ብላችሁ በኮሜንት በቲክቶክ ላይ ቁጭ ብላችሁ ስለሷ በቃ የምትፈተርቱት አላችሁ። እናንተ ላይ ብደርስባችሁ እርግጠኛ ነኝ እናንተ ወዲያውኑ ነው ተነስታችሁ እልም የምትሉት ማለት ነው። እንኳን እንደሷ ፊት ለፊት ቆማችሁ መጋፈጥ ይቅርና እንኳን እንደሷ ፊት ለፊት ቆማችሁ ምን ልትሰሪ መጣሽ፣ ምን ፈልገሽ መጣሽ፣ ይሄ እንዴት ይሆናል ብላችሁ እንደሷ መከራከር ይቅርና እርግጠኛ ነኝ እንግዲህ አንድ ደቂቃ ውስጥ እልም እንደምትሉ ማለት ነው። እሷ ግን ብዙ ነገሮችን ተጋፍጣ ዛሬ ላይ ግን በጣም ሲከብድባት አቅም ሲያንሳት ሰላሟ ሲጠፋ ውስጧ ሲረበሽ ግን በቃ ለውስጤ ለራሴ እኔ መሆን አለብኝ ብላ ወስናለች ማለት ነው። እና በጣም ትክክለኛ የሆነ የትኛውም ሴት የሚወስንበትን ውሳኔ ነው የወሰነችው። እንዴ እሱ ከየትኛውም ሴት ጋር ይለጣጠፋል፣ ከየትኛውም ሴት ጋር የሆነ ነገር ያደርጋል እሷን ለማስቀናት እሷን ለመመለስ ወይንም እኔና አንቺ መሀል ላይ የተፈጠረውን ነገር ለመቀየር ነው ብለው ከየትኛውም ሴት ጋር ይሆንና ከዛ በኋላ ሴትዮዋ ትመጣና ምን ትላለች እንግዲህ አፍቅሬያለሁ ትለዋለች ማለት ነው። ከዚህ በፊትም እንደዚህ እሷን ለማስቀናት ብሎ መጣ። ሊንዳ እንደዚሁ አፍቅሬያለሁ ብላ መጣች። እንዲሁም ደግሞ ሶስና የምትባል ሴትዮዋም ነበረች፣ እንደዛው ነበረ። ስንት ነገር ተፈጠረ፣ ስንት ነገር ወጣ፣ ስንት ነገር ወረደ። ያም ሆኖ እያለ ደግሞ ጭራሽ አርግዣለሁ ከብሩኬ ነው ያረገዝኩት የብሩኬ ልጅ ነው ተብሎ መጣ። ያም ሆነ አሁን ደግሞ ድጋሜ በቃ ከሱ መለየት አልፈልግም፣ እሱ ጥሩ ሰው ነው፣ ለኔ ለየት ያለ ሰው ነው፣ ለኔ ያስፈልገኛል፣ አስፈላጊ ሰው ነው አለች። እና ታዲያ በዚህ ሁኔታ ሁሉ ሀይሚ ታግሳ እንድትቀመጥ ምን ያህል እኔ እንጃ ምን አይነት ልብ ብኖራችሁ እንደሆነ አላቅም። እንደዚህ በሀይሚ ላይ የምታወሩ ሰዎች ማለት ነው፣ እንደዚህ በሀይሚ ላይ የምትበጠርቁ፣ እንደዚህ ይሄን ያህል የምትለፈልፉ፣ በቃ ሴት ሆናችሁ በሴት ላይ የምትተቹ ሴቶች ማለት ነው። በጣም ነው የምታሳዝኑኝ። በጣም ማለት ነው። ሲጀመር እኔ እንጃ ሴትነታችሁ ራሱ ያጠራጥራል። እንዴ በቃ እንዴ እስከዚህ ድረስ አፋችሁን ከፍታችሁ የምታወሩ እኔ ላይ ነገ ቢመጣብኝ ብላችሁ እንኳን ማሰብ አለባችሁ። ነገ እኔ ላይ ቢመጣስ፣ እኔ ቤት ላይ ቢመጣስ ምንድነው የሚያደርገው ብላችሁ ማለት ነው። እሷ ግን ስንቱን ተጋፈጠች፣ ስንቱን ወደ ኋላ አደረገችው፣ ስንቱ ሰውን ነው ከብሩኬ ልታባረረው የቻለችው። እንዴ አሁን እንኳን የማትችለው የማትቋቋሙ የመጀመሪያ ልጅ አለ ተብሎ የተከፈተ ፋይል ሳይዘጋም ደግሞ ሌላ አፍቅር ያለው ለሱ ጥሩ ስሜት አለኝ፣ እሱ ለኔ ጥሩ ሰው ነው፣ ከሱ መለያየት አልፈልግም ብላ መጣች። ታዲያ ምን እንድትሆን ነው እንዴ? አንተ ራስህ ብሩኬ እንዴት ነው ራስህን የምታየው? ራስህ ምንም ጥፋት እንደሌለበት እሷ ላይ የተፈጠረው ስሜት አንተ ነህ እኮ እሷ ላይ እንደዛ አይነት ስሜት እንዲፈጠር ያደረግካት። እንዴ አንተ በቀረብካት ልክ ነው፣ አንተ በሰጣሃት ቦታ አይደል እንዴ ልጅቷ እንደዛ አይነት ነገር እንዲሰማት ያደረግከው? እንዴ እንደዛ አይነት ስሜት እንዲሰማት ያደረግከው እኮ አንተ በቀረብከው ልክ ነው፣ አንተ በተናገርከው ልክ ነው፣ አንተ ለሷ በሰጣሃት ቦታ እኮ ነው እሷ እንደዛ አይነት ስሜት ተሰምቷት እስከ ቤት ድረስ መጣ አፍቅሬያለሁ ወድጃለሁ ካንተ መለየት አልፈልግም ያለችው እኮ ልጅቷ አንተ በሰጣሃት ነው። እንዴት ነው አንተ ጥፋት እንደሌለብህና ምንም እንዳልሰራህ አድርገህ ልታስብ የምትችለው? እንዴ ያኔ ከሊንዳ ጋር ስትሰሩ እኮ ይሄ ከዚህ ነገር እንድትማር ተብለው እኮ ሰሩልክ። እንዴ ከዛም አልተማርክም። ድጋሚም ሄደ ሌላ ሴት ይዘ መጣክ። ድጋሚም ደግሞ ስትጣላ ሌላ ሴት ይዘ ትመጣለህ። እንግዲህ ቤቱን በሴት ትሞላዋለህ ማለት ነው። በዛ ሰዓት ሀይሚ ምን በወጣት ነው በጭንቀትና አንተ ባደረከው ነገር ራሷን የምታጣው? እንዴ ገና ያላደገች ገና ለእድገቱ እንኳን እየሮጠች ያለች ህፃን አሁን አንተ በምታመጣቸው ነገሮች ራሷን ማጣት ማለት በጣም ከባድ ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ እንድታይልኝ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱ። ወደ ቪዲዮ ወስዳችኋለሁ። እንግዲህ ሀይሚ ልትወጣ ነው። ስትወጣ ምንድነው ሊፈጠረው? ብሩኬስ ምንድነው ምለው?
እናም ልትወጣ ነው። ይኸው ልብሶቿን እየሰበሰበች ነው እና ልትወጣ ነው ማለት ነው። እና ሙሉ እቃ ይዤ መውጣት አልችልም፣ እየመጣው እወስዳቸዋለሁ ብላለች ማለት ነው። ሙሉ እቃ ይዤ መውጣት አልችልም፣ ግን እየተመላለስኩ እወስዳቸዋለሁ ብለዋለች ማለት ነው። አዎ በአንዴ ሙሉ እቃ ይዞ ለማውጣት ይከብዳል። እንግዲህ በአንዴ እንትን ብሎ ማውጣት ከባድ ነውና እንግዲህ ያው ራሷን ተረጋግታ ምን ብላ እንግዲህ የሚያስፈልጋትን ትወስዳለች። ግን ያደረገችው ነገር ላይ ምንም እኔ ስህተት ያየሁበት ነገር የለም። ግን ብዙ ሰዎች ቁጭ ብላችሁ በቃ እንደው ራሳችሁ ላይ ቢመጣ ብላችሁ የማታስቡት ብዙ ሰዎች እንዳላችሁ ነው የሚያምነው ማለት ነው። እና ብሩኬ ጋር ስትደርስ ምንድነው ሊሆን የሚችለው የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ ብሩኬና ሀይሚም ተገናኝተዋል፣ ሳሎን ላይ ነው ያለው። እንግዲህ ከዚህ በኋላ ምን ሊፈጠር ይችላል? ብሩኬ በሰላም ይሸኛታል ወይስ እንዴት ነው የሚለውን ነገር አብረን እናያለን። እንግዲህ ብሩኬ ያው ዛሬም ቢሆን ራሱ ነጻ እንደሆነና ጥፋት እንደሌለበት አድርጎ ነው የሚያወራው ማለት ነው። በጣም በሚያሳዝን ሁኔታ እኔ በጣም ከብሩኬ በጣም የሚገርመኝና የሚያሳዝነኝ ፓርት ምንድነው? እኔ ምን አጠፋው? እኔ እኮ ጥፋት የለብኝም ይላል። ታዲያ ማን ባጠፋ ነው እሷ ከቤት እየወጣች ያለችው? እሷ ባጠፋችው? እኔ ግራ ገባኝ። ይሄ ነው እኔ እሱ የማይገባኝ ነገር ማለት ነው። በቃ እኔንም ተረዳኛ። እኔ ከዚህ ቤት በቃ ልውጣ። ሲጀመር እዚህ ቤት ከገባው ጀምሮ እኔ ሰላም የለኝም እኮ በቃ ይኸው የሚፈጠረው ነገር በሙሉ ምንም ደስ አይልም። እዚህ ቤት በሰላም የቆየሁበት 3 ሳምንት 15 ቀን እንኳን አይሞላም በስነ ስርዓት እንዴ። ቢቆጠር እኮ በቃ የሚቆጠሩ ቀናቶች ናቸው በደስታ ያሳለፍንበት። ምን እየተፈጠረ እንደሆነ ራሱ እኔ አላውቅም። በእናትሽ ተረጋጊ ነው። እኔ ተረጋግቼ ነው ያወራው። ተረጋግተሻል፣ ግን አንተ እኔ እንድትረዳኝ ፈቃደኛ አይደለህም። ልውጣ እምቢ፣ እዚህ ቤት ሆኜ ደግሞ ሰላም የለኝም ምናምን እንዴ። እኔ አንተ በየዋህነት ትሪት ያደረካቸው ሴቶች በሙሉ እኔ ጋር እየመጡ እንትን እንዲሉ አልፈልግም። አንተ በየዋህነት የሚሰራቸው ሴቶች እና እኔ እስከ መቼ ብሩኬ ከኔ መጣ ነገር አለ። ወይኔ ጉዴ ፈላ። ከአንተ የሚመጣው እኮ ከበቂ በላይ ነው። ከበቂ በላይ እኮ ነው ብሩኬ ከአንተ የሚመጣው። ሰርቻለሁ በቃ ለምንድን ነው የማልሄደው? ስተሰራው አይደል? በቃ እሺ ይቅርታ ብሩኬ በእናትህ ተወኝ በቃ። እኔ እኮ የእሷን ስሜትን ያላመጣሁም አይደለ? ለእኔ እንደዛ ሆነሽ አስብልኝ አይደለም አይደለ እኮ በቃ እሺ ተወኝ። እኔ መሄድ እፈልጋለሁ በቃ። እኔ ለራሴ ሰላም ስል መሄድ እፈልጋለሁ። በእግዚአብሔር መጨቃጨቅ ምናምን ድክም ምን አይነት ዛሬ አይደለም እንዳትጂ ብለ ብሩኬ መለመን የነበረብህ ያኔ እኮ ነው። ደጋግማ ጥፋት ስታጠፋ ነበረ። ያኔ ነበረ አንተ እንዳትሄድ ራሱ ማድረግ የምትችለው ያኔ ነበረ። እና እስከ ቤት ድረስ መጥተው የሷን ሰላም፣ የሷን ረፍት፣ የሷን መረጋጋትን የሚበጠብጠውን ሰው መከላከል የምትችለው አንተ ነበርክ። ግን አንተ አላደረክም። አንተ እንግዲህ ከዋልክበት የሆነ ሰው ይመጣና በቃ እሱን ይወዳለሁ አንቺ ምን ትሰራለሽ እያሏት እሷን እየወቀሱ እንደፈለጉ በእሷ ላይ መሆን የለባትም እንዴ። ገና እሷ ስንት ነገር የሚጠብቃት ልጅ ናት። ገና ያላደገች እድገቷን ሩጫዋን ያልጨረሰች ልጅ ናት እንዴ። በዚህ ነገር ተጠምጥማ በዚህ ነገር ተያይዛ ራሷን መጉዳት አለባት ብዬ አላስብም። ምን ልበላቸው? እኔ ምን ላድርጋቸው? አላውቅም። በቃ የምታደርገውን ነገር አድርግ። ኦኬ በቃ አንተ ማድረግ ያለብህን ነገር አድርግ። በጣም ብዙ መማር መታረም ይቀርሃል አንተ። በቃ መልካም ሁሉ እመኝልሃለሁ። ከዚህ በላይ ነው በሰላም እስከ በር አስወጣኝ። ሻንጣውን እንዴት ባወጣችሁት ነው አንጨቃጨቅሽ አንጨቃጨቅሽ እንዴ? ዝም ብሎ ከመሬት ተነስቶ የሚወጣ እኔ ልውጣለሽ በቃ መውጣታ ሁሌ በዚህ ጉዳይ እንጨቃጨቅ። እወጣለሁ አትወጪ እመጣልሻለሁ። እዚህ ቤት ውስጥ አንድ መጥፎ ነገር የሚያስታውሰኝ ነገር አልፈልግም። በየጊዜው እዚህ አንተ ወጥተህ እኔ እሺ እዚህ ቤት እነሱን የመቋቋም አቅም አለኝ የለኝም? እሺ ለእኔ ታያቸው እነሱ እኔ ላስተካክሎሽ። እኔ እኮ እንድናገራትም እኮ አልፈቀድሽልኝም። ሄጄ ላውራት ስልሽ እምቢ አልሽኝ አይደል? ተቆጣሽኝ አይደል? ቁጭ ብዬ የዋልኩት ምን ታወራታለህ? እኔ ልናገራት በቃ ምን ትናገራታለህ? እንኳን ደስ አላችሁ ነው ተበጠበጥኩኝ። ይኸው ሰላሜን አጣሁ እኮ። ለምን እንሆናለን? እሺ እኮ ግልጽ አይደለም። እንሆናለን እንደዚህ ለምን እንጣላለን? እኔና አንቺ
ለምን እንደዚህ ወደ ተጣለው እኮ ያልኩት አንተ እኮ ነው እስካሁን ድረስ እንደዚህ አይነት ነገር ውስጥ የምታስገባኝ አይደለ? ያ ሁሉ ችግር እንኳን ተፈጥሮ እስካሁን ድረስ አብሬህ ነኝ። በቃ እኔንም ተረዳኝ። ከቻልከው ፍቀድልኝ። በቃ እኔ በቃኝ፣ ከዚህ በላይ መቋቋም አልችልም። ብሩኬ እንዴ ለምን አትረዳኝም? እኔንስ እንዴ በእኔ ቦታ ሆነህ አስብ እንጂ። እኔም እኮ ያለ መከበር ስሜት እየተሰማኝ ነው። የትኛውም ሴት እየመጣ አንዷ እርግዛ ትመጣለች፣ አንዷ የሆነ ነገር አልነገም ደግሞ ሌላ ነገር። እውነት ነው እና ያ እውነት ነው። ያለ መከበር ነው እስከ ቤት ድረስ መጣው የሆነው ሰው የእሷን ጓደኛ እስከ ቤት ድረስ መጥተው እኔ ለሱ እንደዚህ አይነት ስሜት አለኝ ተረጅኝ፣ ለምን አትረጅኝም? አንቺ ሴት አይደለሽም እንዴ? ለምን አትረጅኝም? ላይክ በቃ ብሩኬን ጠባቂ አድርጋ ማለት ነው። ሀይሚ በቃ ብሩኬን ትጠብቋለች እንጂ የሀይሚ ፍቅረኛ ወይም የሀይሚ ጓደኛ አይደለም ብሩኬ። በጣም የሚያሳዝነው ነገር ይሄ ነው። ብሩኬ ስለ ሀይሚ ምን ብሎ ነግሯል? ከሀይሚ ጋር ምን አለኝ ብሎ ነው ለልጅቷ የተናገረው። እውነት ስለ ሀይሚ ግልጽ ብነግራት ኑሮ ሀይሚን እንደሚፈልጋት ሀይሚ የወደፊት ህይወቱን አብሮ መቀጠል እንደሚፈልግ ለልጅቷ ነግሯት ቢሆን ኑሮ ልጅቷ እስከዚህ ድረስ ደፍራ ትመጣለች ብዬ አላስብም። ውድ ተመልካቾቼ እውነት ደፍራ መታ ሀይሚንና ብሩኬ መሀል ላይ እንደዚህ ሆና ብሩኬን እፈልገዋለሁ ብላ ታወራለች ብዬ አላስብም። ለምን ብሩኬ ስለ ሀይሚ ምን ብሏል? ብሩኬና ሀይሚ ምንድነው ያላቸው? በመሀላቸው ያላቸው ነገር ምንድነው? አብሮስ እየኖሩ ያሉት ምን ስለሆኑ ነው? ወይ ፍቅረኛ ማማቾች ናቸው ወይስ አይደሉም? ይህንን ነገር ለልጅቷ ቢነግራት ኑሮ ለልጅቷ ግልጽ አድርጎ የእሷን ነገርም ግልጽ አድርጎ ተናግሯት ቢሆን ኑሮ እንደዚህ አይነት ሙሉ ልብ ይዛ መጥታ እኔ ካንተ መለየት አልፈልግም፣ ለአንተ የሚሰማኝ ስሜት ለየት ያለ ነው፣ አልተኛውም አላደርኩም ብላ እኮ ልታወራ አችልም። ገባችሁ አይደለ? ብሩኬ ለሷ ያስረዳት ነገር ምንድን ነው? ብሩኬ ለሷ የተናገራት ነገር ምንድን ነው? እና ይሄን ነገር ተናግሯት ቢሆን ኑሮ በግልጽ ከሀይሚ ጋር ያለውን ነገር እኮ እሱ ተናግሮ ቢሆን ኑሮ እኮ ልጅቷ እስከዚህ ደረጃ ላይ ትደርሳለች ትመጣለች ብዬ አላስብም። እንግዲህ እሱ ያው እንደለመደው ወይ ከሀይሚ ጋር ስራ ነው ያለኝ ብሎ ነግሯት ነው እንደዚህ ያደረገው። እንደዚህ እስከዚህ ሙሉ ሆና መጣ ብሩኬን ፍቅሯን የገለጸችበት ምክንያት ይሄን ነው የሚመስለኝ። እናም ዛሬ ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ እያረጋችሁ አበረታቱ። ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ። የደወል ምልክቷን በመጫን ቤተሰብ ሁኑ። የሚለቃችሁ ቪዲዮዎች እንዲደርሱላችሁ ማለት ነው። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ሰው ቤት አንተን ይዣል ቤት አልተከራየውም። ሰው ቤት ነው የምትሄጂው? ቤት እያለ ሰው ቤት ነው የምትሄጂው? አይመለከትም። እሱ አያገባህም። አንተን በቃ ብሩክ የተወኛ ትጨቃጨቅ። እኔ አልተውሽም። ለምን ታግዘኝ? የምታግዘኝ ከሆነ እሺ በመጣው ሴት ሁሉ እኔ እና አንቺ እንጣላን። ሀይሚ አንተ ለምን ታመጣለህ ሴት? ሰሚኛ መልሽልኝ። እሺ ብቻ በመጣው ሴት ሁሉ እንጣላን ነው እና አንቺ እንደሱ ይሻለናል። ቀኔ እንዲህ ካምርብኝ እኔና እንዴት ተረጋጊ። በቃ ተረጋጊ። እዚህ ቤት ውስጥ ሆኜ ታዲያ ማንም እየመጣ እኔ ምን ላድርጋት? እሺ እኔ አላመጣኋትም። ኧረ ለዚህ ቤት ትናንታውን ነው ያምጥቻታለሁ። እሺ ከዚህ በፊት የነበረብን ነገር አመሰግናለሁ ስላደረግሽልኝ ነገር ሁሉ ብዬ አልተናበኳትም። እሱ እኮ ነው ታዲያ ልጅቷን እያሸነፋት ያለው። ምን ያሸነፍ? አመሰግናለሁ ማለት ምንድን ነው? ማይኖርህ ለሁሉም ሰው ገደብ ይኑርህ ብያለሁ። መጀመሪያም እኮ ነግሬሃለሁ አይደለ? በአንተ የዋህናትና በአንተ ገደብ አለማበጀት ምክንያት እኔ ሌላ ችግር ውስጥ እየገባሁ ነው። ስለዚህ አሁን ዞር በልኝ ከመንገዴ። ደግሞ እንድትሸኘኝ አልፈልግም። በዚህ ምን ጣላ? ሀይሚ በቃ እኔ ያለሽበትን ቦታ ቢያንስ ልወቅ እንዴ? ዝም ብዬ ሄድሽ ከዛዝ